በልጅ እጦት ሲሰቃይ የነበረው ከበርቴው ባለሀብት የ7 ዓመት ሕፃን ልጅ ካገኘ በኋላ ሕይወቱ በደስታ ተሞልቷል። ጣፋጭ ኑሮን መኖርም ይጀምራል። የፊልም ዓለም ቻናልን ሰብስክራይብ በማድረግ ቤተሰባችን በመሆን ምርጥ ፊልሞችን ከኛ እንድታገኙ ጋብዛችኋለሁ። ፊልማችንም ያንግ የተባለች ሴትን እያሳየን ይጀምራል። ዳኒ ከምትባል ትንሽ እህቷ ጋር ነው የምትኖረው። አባታቸው ከ7 ዓመት በፊት ከሞተ በኋላ ታናሽ እህቷን ማሳደግ በሷ ላይ የተጣለ ዕዳ ሆኖባታል። ሕይወታቸውን ለመቀየር ያልሞከረችው የሥራ አይነት የለም። ከትንሽ እስከ ትልቅ ቦታ ፊት እስኪነሷት ድረስ እየተንከራተተች እየለፋች ነው የምታኖራት። አንድ ቀን ቤቷ ተቀምጣ ልብሷን እያጣጠፈች እያለ ስልኳ ጠራና አንድ ሰው ስራ ሊቀጥራት እንደሚፈልግ በስልክ ነገራት። በዛም በጣም ተደስታ፣ ነገር ግን ክፍያው ደግሞ በጣም ትንሽ መሆኑን ሲነግራት ከመበሳጨቷ የተነሳ አጉል ንግግር ተናገረችው ሰውየውንና ስልኳን ገና ሳዘገው በሩ ተንኳኳ። በሩን ስትከፍተው የቤቷ አከራይ ነበረች። አንቺ ልጅ ግን የቤት ኪራይ አትከፊም እንዴ? በዚሁ ከቀጠልሽ እኮ ቤቱን በስሜ አዙሪልኝ ብለሽ ልትጠይቅኝ ትንሽ ነው የቀረሽ አለቻት። ዛሬ መጨረሻ ቀንሽ ነው፣ ካልከፈልሽ ኮተትሽን ሰብስቢና እየጠለስኩ አባረርሻለሁ አለቻት። ያንግ ስታወራም እኔ በእውነት እምልልሻለሁ ምንም ገንዘብ እጄ ላይ የለም፣ ሰሞኑን ስራ ሰርቼ ያለብኝን ዕዳ ከፍልሻለሁ አለቻት። ሴትዮዋም እጇን ደረቷ ላይ አጣምራ ይሄ እኔ ችግር አይደለም፣ አንድ ቀን ሰጥሻለሁ፣ ወይ ኪራዩን ትከፍያለሽ አለበለዛ ዕቃሽን ሸክፈሽ ውጪልኝ ከዚህ አለቻት። ይህንን ሁሉ ካላደረግሽ ግን ፖሊስ ጠርቼ አስወጣሻለሁ እና ለመንደሩ ሰው ሁሉ ዞሬ እየነገርኩም ሌላ ቤት ሄደሽ እንዳትከራይ አደርግሻለሁ አለቻት። ያንግ አሁን ቤት መቀየር እንዳለባት ገባት፣ ግን ደግሞ እጇ ላይ ምንም ገንዘብ የላትም። አሁን ታናሽ እህቷ ከትምህርት ቤት መውጫ ሰዓቷ ስለደረሰ እህቷን ልታመጣ ወደ ትምህርት ቤት ትሄዳለች። እዛ ግን ዳኒ ከክፍል ጓደኞቿ ጋር እየተጣላች ነበር። ጓደኞቿ አንቺ አባት የለሽም፣ ወላጅ አልባ ነሽ እያሉ አጉል ስድብ ይሰድቧታል። በትምህርት ቤት በሚደረገው ጉዞም ከኛ ጋር አትሄጂም እያሉ ሰደቧት። ያንግ አሁን ሕፃናቱን ተጠግታ በስድብ አጥረገረገቻቸው። ከዚህ በኋላ ሁለተኛ እህቴን ቀና ብላችሁ እንዳታዩት፣ በድጋሚ እንዳትሰድቧት አለቻቸው። ዳኒ ግን ሁሌ እኮ ነው አባት የለሽም እያሉ የሚሰድቡኝ፣ በዛ ላይ ያሰቃዩኛል ብላ ለእህቷ ነገረቻት። ያንግ አሁን ተናዳ ቤተሰቦቻችሁ ግን ስርዓት አላስተማሯችሁም ማለት ነው፣ ስርዓት ካላስተማሯችሁ እኔ አስተምራችኋለሁ ብላ ስታሯሩጣቸው ጥለው ሮጠው ሄዱ ልጆቹ። ከዛም ያንግ ተቀጥራ ወደምትሰራበት ካፌ ሄደች። እዛ አብሯት የሚሰራው ጓደኛዋ ሊዮ ይባላል። በጣም የቅርብ ጓደኛዋ ነው። አባቷ ከሞተ በኋላ እንኳ ሁሌም ከጎኗ ያለላት ብቸኛ ንጹህ ጓደኛዋ እሱ ነበር። ሴትዮዋ የቤት ኪራይ ካላመጣሽ አንጠልጥዬ አባረርሻለሁ እያለችኝ ተጨንቄያለሁ። ትምህርት ቤትም ታናሽ እህቴን እየሰደቡብኝ ሞራሏን በሚነካ ንግግሮች እያሰቃዩት ነው፣ ምን ባደርግ ይሻለኛል ብላ ጠየቀችው። እሱ ግን ትምህርት ቤት እህትሽን የሰደቡትን ሕፃናት ምን ብለሽ መለስሽላቸው ብሎ ጠየቃት። እሷም ሙልጭ አድርጌ ሰድቤ አስፈራርቼ አባረሪያቸዋለሁ፣ ከዚህ በኋላ ጫፏን እንዳይነኳት አስጠንቅቄያቸዋለሁ ስትል የሰራሽው ስራ ልክ ላይሆን ይችላል፣ ነገሩ ብሶባቸው ይበልጥ እየሰደቧት ሊያሰቃዩት ይችላሉ አለ። ለዛሬ እኔ ገንዘብ ሰጥሻለሁ፣ እህትሽ የምትወደው ምግብ፣ ስጦታና መጫወቻ ገዝተሽ አስደስቻት አላት። ያንግም በጣም ተደስታ ለሁሉም ነገር አመሰገነችው። በቀጣይ ዳኒ ከትምህርት ቤት ስትወጣ አንድ ሬስቶራንት ውስጥ አባትና ልጅ ተቀምጠው ፒዛ እየተመገቡ ተመለከተች። አብረው ሲመገቡ ተመልክታ በሚያሳዝን ምስኪን ፊቷ ታዲያ ፍጥጥ ብላ ታያቸዋለች። ሰውየው የሬስቶራንቱን ባለቤት ጠርቶ አረችን ልጅ ዞር አድርጉልኝ፣ በስነ ስርዓት መመገብ አልቻልኩም እኮ አለ። ሰውየውም ወጣና አንቺ ጥፊ ከዚህ፣ ደግሞ ወላጆችሽ የሉም እንዴ? በዚህ ሰዓት እዚህ ምን ታደርጋለሽ ብሎ አመነጫጨቃት። እሷም እኔ ወላጆች የሉኝም፣ እናት አባቶቼ የሉም ስትል ጥፊ ከዚህ ነው አያገባኝም ብሎ አመነጫጨቃት። አሁንም ይህን ሁሉ ሲሰድባት ግን አንድ ግርማ ሞገስ ያለው ሸበላ ሰውዬ በዛ በኩል ሲያልፍ ተመለከተና እንዴት እንዲህ አይነት ጨካኝ ልብ ቢኖርህ ነው ይቺ ምስኪን ሕፃን እንዲህ የምትሰድባት ብሎ ጠየቀው። እንስሳት እንኳን እንዳንተ ክፉ አይደሉም አለው። የካፌው ባለቤት ታዲያ በሰራው ስራ እንኳን ሳይጸጸት ማን አንተ ደግሞ ምን አገባህ ለተራ ሕፃን ልጅ እንደዚህ የምትከራከረው አለው። ሰውየውም ልጄ ናት፣ እስቲ እኔ ሳልኖር የተናገርካትን በሙሉ አሁን ደግመህ ተናገራት፣ አፍንጫን ነው ምሰብርልህ አለው።
ከዛም ሰውየው ቶሎ ብሎ ይቅርታ ጠየቀና ሮጦ ገባ ወደ ሬስቶራንት። አሁን ይሄ መልካም ሰው ወደ ዳኒ ተጠጋትና የኔ ቆንጆ የማን ልጅ ነሽ? ከዚህ ምን መብላት ትፈልጊያለሽ? እኔ የፈለግሽውን ነገር ገዛልሻለሁ ብሎ ጠይቃት። ውስጥ አስገብቷትም የመረጠችውን ምግብ አብልቶ በልታ ጠጥታ ከተደሰተች በኋላ ወደ ቤት ሸኛት። እህቷ ግን ሊዮ በሰጣት ገንዘብ እንደተባለችው ቤት ገብታ እህቷ የምትወደውን ምግብ አዘጋጅታላት እየጠበቀቻት ነበር። ለምን አርፍደሽ መጣሽ? እኔ ላንቺ ብዬ የምትወጂውን ዶሮ ሰርቼልሽ እየጠበቅኩሽ ስትላት፣ ትንሿ ዳኒ ግን አረ እኔ ጥግብ ብያለሁ ምንም አልፈልግም አለች። ግራ የተጋባችው ያንግ ምን ሆነሻል? በነዛ ህፃናት አሁንም ተናደሽ ነው የማትበየው ስትላት፣ ዳኒ ግን አሁን ስለገጠማት ነገር መናገር ጀመረች። ግን እህቴ በጣም የሚያምር ረጅምና ሀብታም አባት ቢኖረን ደስ አይልሽም ብላ ያንግን ጠየቀቻት። ያንግም ግራ ገብቷት እንደዚህ ያለ አባት ቢኖረንማ በጣም ነው እንጂ ደስ የሚለኝ አለች። ግን ይህን ሁሉ ያሟላ አባት ደግሞ ከየት እናመጣለን ብለሽ ነው? ዝም ብለሽ ብትቀመጭ ይሻላል አለች። ዳኒ ግን አትጨነቂ እኔ አመጣዋለሁ አለች። በቀጣዩ ቀን ያንግ ስራ ገብታ እያለች አንድ በሱፍ የዘነጠ መነጽር ያደረገ ሰው መጣና ያንግ ማለት አንቺ ነሽ ሲላት በፍርሃት ተርበድብዳ አዎ ያንግ ነኝ፣ ግን እምልልሃለሁ ምንም ነገር አላደረኩም እያለች መቀበጣጠር ጀመረች። ሰውየው ግን ሳቀና አይ አልተረዳሽኝም፣ እኔ የመጣሁት ለመልካም ነገር ነው አላት። እሷ ግን አሁንም አልተረጋጋችም። ትንሿ እህቴ ትምህርት ቤት ውስጥ ምን ፈጠረሽ ደግሞ? ምን አጠፋሽ ጥፋት ብላ ስትጠይቀው አባት እንደምትፈልጊ ሰምቼ ነው የመጣሁት አላት። እሷ ግን አዎ ከእህቴ ጋር ስለ አባት እያወራን ነበር እና የቀልዴን እሺ እፈልጋለሁ ብዬ ነግሬያት ነበር አለችው። ግን አባታችን ድሮ ስለሞተ አባት እኮ የለንም አለችው። ይልቁንስ እኔ የምፈልገው የቤት ኪራይ የምከፍለውን ገንዘብ ነው። እባክህ የቤት ኪራይ የምከፍለው ገንዘብ ካለ ስጠኝና ሌላ ጊዜ እከፍልሃለሁ ብላ ስትጠይቀው ሌላ ቆንጆ ሸበላ ነጭ ልብስ ለብሶ ደግሞ ገባ ወደ ካፌው። ጆ ባላለው ብሎ ካርድ ሰጣት። አሁን ነገሩ ግራ ገባት ይበልጥ። እኔ አባትሽ መሆን እችላለሁ አንድ ቀን ሲላት፣ እንዴ እናንተ ግን ምን ጠጥታችሁ ነው? ዞሮባችኋል እኮ አለቻቸው። ተቀምጠው እያወሩ በካርዱ ላይ ያለውን ስም አይታ ስሙን ሰርች ስታደርገው በሀገሪቱ የናጠጠ ቢሊዮነር ሀብታም መሆኑን አይታ በጣም ደነገጠች። ታዲያሽ በምን ምክንያት ነው ሁሉም ሴቶች የሚፈልጉት? ሀብታም ቆንጆ ወንድ ወደ እኔ ተጠግቶ አባትሽ ልሁን የሚለኝ ብላ ጠየቀችው። ሰውዬ እኔ አልጠቅምህም፣ ካንተ በብዙ ርቄ በድህነት የምኖር ምስኪን ሴት ነኝ አለችው። ሰውየው ግን እስቲ ተረጋጊና እድል ስጪኝና እኔ ላውራ ብሎ አረጋጋት። ዳኒ የምትባል ህፃን ልጅ ታውቂያለሽ አላት። እሷም አዎ አውቃታለሁ እህቴ ናት አለችው። ከዛም በባልደረባው በኩል ወረቀት ሰጣትና አንብቢውና ከተስማማሽ ፈርሚበት ፊርማሽን አላት። እና ሬስቶራንት ከህፃኗ ጋር አብረው ሲመገቡ እናያለን ደግሞ። እዛም ምግቡን ሲጋብዛት እስቲ ራስሽን አስተዋውቂ ብሏት ቆንጆዋና ትንሿ ዳኒ ወላጅ አልባ መሆኗንና ሁሌም ብቻዋን የምታሳልፍ በትምህርት ቤት ተማሪዎችም ሁሌም እንደምትገፋ ነበር የነገረችው። እህት እንዳላትና እህቷ ግን ለሷ ጊዜ እንደሌላት ነግራቸው ነበር በጊዜው። ይህንን ሁሉ ከተናገረች በኋላ ታዲያ ግን ለምንድን ነው ይህን ሁሉ ነገር ያደረክልኝ? ህፃናትን የምትሸጥ ህገወጥ ሰው ነህ ወይስ እኔን አግተህ ከቤተሰቤ ገንዘብ ልትቀበል ነው እንደዚህ የተጠጋኸኝ? ያንን ካሰብክ አትልፋ። እህቴ ያንን ልትከፍል ይቅርና የቤት ኪራይ የምትከፍለው አታ እየተንከራተተች ነው አለችው። እሱ ግን በጉብዝናዋ ተገርሞ ይህን ሁሉ ነገር እንዴት አወቅሽ ግን ብሎ ተደነቀ። ከዛም በረንዳ ቆመሽ ግን ለምን የሚበሉት ምግብ ላይ አፈጠጥሽ? ያን ያህል ርቦሽ ነበር ማለት ነው ብሎ ሲጠይቃት፣ እሷ ግን ኧረ እኔ በፍጹም ምግቡ ላይ አላፈጠጥኩም፣ አባትና ልጅ ላይ ነበር ያፈጠጥኩት። አባት ስለሌለኝ በጣም ቀንቼ ነው በፍቅራቸው ብላ ልብ የሚነካ ንግግር ተናገረች። ጆ ታዲያ በጣም አዘነላትና ከዚህ በኋላ እኔ አባትሽ ሆናለሁ ብሎ ነግሯት ነበር በጊዜው። እሷ ግን ቀልዱን መስሏት እንዴት ብላ ስትጠይቀው እሱም መለሰላት፣ እኔ ሴት ልጅ በጣም እፈልጋለሁ፣ አንቺ ደግሞ አባት ትፈልጊያለሽ። ስለዚህ አንድ ላይ ስንሆን ሙሉ እንሆናለን አላት። ዳኒ በጣም ተደሰተችና ስለዚህ ከዚህ በኋላ ልክ እንደ ሌሎች ልጆች አባት ይኖረኛል ማለት ነው ብላ ጠየቀችው። አዎ ብሎ ሲመልስላት በደስታ ጮቤ ረገጠች። ወደ አሁኑ ስንመለስ ደግሞ
ለያንግ ያንን ነገር ነው በወረቀት ጽፎ የሰጧት። ያንግ ግን እንዴት እንዲህ አይነት ሲሪየስ ጉዳይ ከህፃን ልጅ ጋር ታወራላችሁ? እሷና እኔ የእናንተ መቀለጃ አይደለንም። እኔ ሂጄ ሁሉን ነገር አስረድቻት ይህንን ሐሳብ እንድትረሳው አደርጋታለሁ ስትል፣ እሱ ግን አረ በጭራሽ እኔ አልቀለድኩም፣ ያወራዎች ነገር በሙሉ እውነት ነው። ስለዚህ አንቺን ቢብቲ እንኳን እሷ ፈቅዳ ስለተስማማች ፈርማለችና እሷን ብቻ እንደ አባት እቀበላለሁ ብሎ ነገራት። እህትሽ አባት ትፈልጋለች፣ ስለዚህ ይህንን ነገር አትከልክይኝ፣ አባታችሁ ልሁን ሲላት፣ ያንግ ግን በነገሩ ተገርማ አንተ ሰውዬ በእኔና በአንተ መሃል የ4 ዓመት ልዩነት ብቻ ነው ያለው፣ ታዲያ አባዬ ብዬ ስጠራህ አታፍርም እንዴ አለችው። እሱ ግን በሐሳቡ እንደጸና ነው። አሁንም ይከራከራታል። እህትሽ አባት ትፈልጋለች፣ እኔ ደግሞ ሴት ልጅ ፈልጋለሁ። ስለዚህ ማንም በመሃል አይጎዳም፣ እንጠቃቀማለን እንጂ አንጎዳዳም አላት። አሁን ያንግ ታዲያ ትክክለኛዋና ዋነኛዋን ጥያቄ ጠየቀችው። እሺ ለምንድን ነው ሴት ልጅ የፈለግከው አለችው። እሱም እውነታውን ነገራት። ሴት አያቴ ስትሞት ያወረሰችን ትልቅ ካምፓኒ አለ። ነገር ግን አያቴ ከመሞቷ በፊት ሚስት አግብቶ ወልዶ ልጁን ሲያሳይ ብቻ ነው የሱን ሀብት ድርሻ የምታካፍሉት ብላቸዋለችና ልጅ ካላሳየዋቸው ያ ሁሉ የሀብት ድርሻ ያመልጠኛል አላት። ከጠበቃው ጋር ሲወያዩም ከዚህ በፊት አግብቻለሁ ብሎ የውሸት ተናግሮ ከዛ ትዳርም ልጅ አፍርቻለሁ ብሎ ሕፃን ልጅ ወስዶ ለማሳየት እንዳለበት ሐሳብ አቅርቦ ነበር። ሀብቱን የሚያካፍለው አጎቴ ነው። እሱ ሀብቱን ለራሱ ለመጠቅለል ስለፈለገ ያ ነገር ሳያመልጠኝ በፊት አግዥኝ ባክሽ አላት። እሷም ነገሩን ሁሉ ሰማችና ላስብበት እንግዲያውስ ነገ መልሴን ሰጣለሁ አለችው። እሱም ሲቀጥል አንድ ሰርፕራይዝ አዘጋጅቼልሻለሁ። የቤት ኪራይ መክፈል ከብዶሽ ተጠልዘሽ ልትባረሪ መሆኑን ስለሰማሁ አዲስ ቤት አዘጋጅቼልሻለሁ አላት። ያንግ ነገሩን ስታስበው ለሷ ጥሩ መሆኑ ተሰማትና ይሄ እድል ሊያመልጠኝ አይገባም ብላ ሄዳ የሥራ ጓደኛዋ የሆነውን ሊዮን አማከረችው። ያ ሰውዬ ዳኒንና እኔን ለአንድ ወር እንደ ልጆቹ ቆጥሮን ሊቀበለን ነው። የተመቻቸ ጥሩ ገንዘብ እስክናገኝና ራሳችንን እስክንችል ድረስም ምርጥ ቤት እንዳዘጋጀልን ነግሮናል። በዚህ ላይ ምን ታስባለህ ጓደኛዬ ሊዮ ብላ ጠየቀችው። ሊዮ ግን ነገሩ በጭራሽ እንደማይሆንና ከሰውየው አሁኑኑ ራቁ፣ የሆነ ነገር ባያስብ እንደዚህ አይነት አቀራረብ አይቀርባችሁም ብሎ አስጠነቀቃት። ያንግ ግን የሊዮን ሐሳብ ተቃወመችና ሰውየው ወዳዘጋጀላት አዲሱ ቤት ዕቃዎቿን ጠቅልላ ሄዳ ገባች። ሕፃኗ ዳኒ በስተመጨረሻም ትልቅና የሚያምር ቤት ገባናል ብላ እየጮኸች ቤት ውስጥ መሮጥ ጀመረች። ከዛም ጆ ያንግን ተጠጋትና እንግዲህ አብረን ስለምንኖር ፈታ ብላችሁ መኖር ትችላላችሁ ሲላት፣ እሷ ግን ደነገጠችና ቆይ እንዴ ምን ማለት ነው አብረን እንኖራለን ማለት? ለዳኒ ብቻ ነው ቤቱን ያዘጋጀውላት አላልክም እንዴ ስትለው፣ ልጅን ለብቻ ማሳደግ አልችልም፣ ነገሩን ለሰዎቹ ለማሳመን የግዴታ አብረን መኖር አለብን፣ ልጄ ናት ብላቸው እንዲያምኑኝ አብሬያት መኖር አለብኝ አለ። ከዛም ሕፃኗን ዳኒን ትምህርት ቤት ከላኳት በኋላ ተቀመጡና ቤት ውስጥ መከተል ስላለባቸው ሕጎች መነጋገር ጀመሩ። እሱ ልብሶቼን በጭራሽ እንዳትነኪ ብሎ አስጠነቀቃት። እሷ ግን ላጥብልህ ነበር እኮ ይቅርታ በቃ እሺ አልነካም ከዚህ በኋላ አለችው። እሷም ሕግ አስቀመጠች። በተወሰኑ ሕጎች ከተስማሙ በኋላ እንደ አባትና ልጅ ሳይሆን እንደ ባልና ሚስት እየተያዩ ይጨቃጨቃሉ። ከዛ የሆነ ቀን ቤት ውስጥ ጢንዚዛ ተመለከቱና ጩኸቷን ስታቀልጠው እሱም ጢንዚዛ ስለሚፈራ ውሻ እንዳየ ሕፃን ልጅ ሮጦ ከኋላዋ ተደበቀ። በመከራ ያንን ጢንዚዛ ገደሉትና ወይ ጉድ ከስንት ነገር ያደነኛል ብዬ እንደ አባት የቆጠርኩት ሰውዬ ጢንዚዛ አይቶ ስሬ መጥቶ ይደበቃል ብላ ተገረመች በውስጧ። በመቀጠል ዳኒ በትምህርት ቤት በተዘጋጀ የካምፒንግ ጉዞ ላይ ስትሄድ የምትገዛቸውን ዕቃዎች ቀደም ብሎ ገዝቶላት ለእህቷ አሳያት ጆ። ያንግም አይታ ተደሰተችና ግን ከአባትም በላይ እህቴን ስለተንከባከብክልኝ በጣም አመሰግናለሁ አለችው። እሱ ግን እኔ እኮ እንደ ልጄ ነው የማያት፣ በሱም በጣም ደስተኛ ነኝ አለ። ግን እኔና አንተን ሰዎች ሲያዩን ምን አይነት ስሜት ይሰማሃል? ምናልባት ዋጋህን እንዳላራክስብህ አለችው። እሱ ግን ለሰዎች ምንም ግድ የለኝም፣ በዚህ አትጨነቂ ምንም አላት። አንቺን እንደ ቤቴ ሰራተኛ አይደለም የማይሽ፣
በህይወቴ በጣም ጠቃሚ ሰው ነሽ ለኔ ብሎ ምርጥ ቃልን ተናገራት። ለሷ ያለውን አክብሮት ነገራት። ስለዚህ ትንሿ እህቴን የምትወዳት ይመስለኛል እና እሷን እንደምትወዳት ነው እንዴ እኔንም የምትወደኝ ወይስ እንዴት ነው ነገሩ አለችው። አይ አንቺን የምወድሽ ባለሽ ፐርሰናሊቲ እህትሽን ብቻሽን ባሳደግሽበት ጥንካሬና በመልካም ጸባይሽ ነው አላት። እኔም እናቴ በልጅነቴ ነው የሞተችብኝ፣ ሴት አያቴ ናት ያሳደገችኝ ብሎ ነገራት። በዚህም እያወሩ ነገራቸው ወደ ፍቅር የተለወጠ በሚመስል መልኩ ትልቅ መዋደድን እያሳዩ እናያቸዋለን። ነገር ግን የሆነ ሰው ተደብቆ ፎቶ እያነሳቸው ነበር ሲያወሩ። በቀጣይ ቀን ዳኒን ከትምህርት ቤት አመጣት። ያንግ በደስታ ተቀበለቻቸው ከበር። ስትቀበላቸው ታዲያ ተመሳሳይ ሰው አሁንም ተደብቆ ፎቶ እያነሳቸው ነበር። እየተደበቀ ፎቶ የሚያነሳቸው ሰው የጆ የአጎቱ ጸሐፊ ነው። አጎቱ ልኮት ነው እንዲከታተላቸው። ከዛም ያለውን ነገር እየሄደ ለጆ አጎት ሪፖርት ያደርጋል ያ ሰውዬ። ከዛም ቤት ሲገቡ ያንግ ሰርግ አለብኝ ጓደኛዬ ስለምታገባ ወደሷ ልሄድ ነው ብላ ቻው ብለው ሄደች ጆን። ከዛ በኋላ ጆ ወደ ረዳቱ ሄዶ በቀጣይ ምን ማድረግ እንዳለበት መወያየት ጀመረ። ነገሩ ደግሞ እየተለወጠ መሆኑንና ከያንግ ጋር ፍቅር ሳይዘው እንዳልቀረ ነገረው ለጠበቃው። ምን እንደምልህ አላውቅም፣ ሁለቱ ወደ እኔ ህይወት ከመጡ በኋላ ህይወቴ ሙሉ በሙሉ በሚባል ደረጃ ተለውጧል። በድጋሚ በህይወት መኖሬ ትርጉም እንዲሰጠኝ ያደርገውኛል አለው። እዛው እንዳለ ታዲያ ለያንግ ፍቅሬን ገልጬላት አብረን በቋሚነት እንድንኖር ጥያቄ አቀርብላታለሁ ብሎ ለጠበቃው ነገረው። ያንግ ሰርጉ እንዳለቀ ሊዮ እየሸኛት ነበር። በድንገት ስልኳ ጠራና ስትመለከት ግን ከጆ ጋር ሆና የተነሳቻቸውን ፎቶዎች ተለቀው በግድ ቤቱ ገብታ ለመኖር እያስገደደችው ነው ተብሎ እየተወራባት ነው። ሊዮ ግን ይሄን ሲሰማ አረጋጋትና እንዳትረበሺ ሁሌም እኔ ከጎንሽ አለሁልሽ አላት። እንዲያውም ከዛሬ ጀምሮ አንቺና ዳኒ ከኔ ጋር እንድትኖሩ ፈልጋለሁ፣ ማንም እንዲጫወትባችሁ አልፈልግም አላት። በድንገት ግን ጆ መጣና ደጋግሜ ብደውል ስልክሽን አታነሽም በሰላም ነው አላት። እና ማውራት ነገር ስላለ አንተ በቃ ወደ ቤት ሂድ ብሎ ነገረው ለሊዮ። ሊዮ ግን አንተ ራስህ ተዋት፣ በቃ ላደረክላት ነገር በሙሉ እኔም አመሰግናለሁ ሲለው፣ ጆ ግን ተናደደና እንዴት ነው የምትናገረኝ ስነ ስርዓት የለም እንዲሁ ያለው ሁለቱ መጋጨት ጀመሩ። ከዛም ሊዮ ለ7 ዓመታት ደብቆ የያዘውን ፍቅሩን ገለጸላት። አሁን እኔና ያንግ አብረን ካፌ መስራት በጀመርንበት ቀን ጀምሮ ለሷ ትልቅ ፍቅር አለኝ። ዛሬ ነገ ስል እዚህ ደርሻለሁ። አሁን ግን ፍቅሬን ስገልጽላት በጣም በደስታ ነው አለ። ታዲያ ከጠበቃው ጋር ተማክሮ እሱም ፍቅሩን ሊገልጽላት የመጣው ጆ እሱም ለያንግ ያለውን ፍቅር ተናገረ። ካየኋት ቀን ቤቴ ከገባሽ ቀን ጀምሮ እኔን ሙሉ አድርጋኛለች። እሷን ለማቆየት የሚከፈለው መስዋዕትነት በሙሉ ከፍላለሁ ብሎ ለሷ ያለውን ፍቅር ተናገረ። ነገር ግን እኔ አላስገድዳትም፣ ውሳኔው በሙሉ የሷ ነው ብሎ ወደ ቤት ገባ። እሱ ከገባ በኋላ ግን ያንግ ሊዮን ጠየቀችው። እንዴት እስከዛሬ ለኔ የነበረን ፍቅር ሳትነግረኝ ቆየህ አለችው። እሱም ሲናገር ባልነግርሽም አይቆጨኝም፣ ለአመታት ግን ሳፈቅርሽ ከርሜያለሁ። አሁን ከኔ ይልቅ እሱን ብትመርጪው እንኳን እኔ አይከፋኝም። ሁሌም በማግዝሽ ነገር በሩቅ ሆኜ እረዳሻለሁ፣ እሱን ብትመርጪ እንኳን አላት። ያንግ ስትናገርም አንተ በህይወቴ ካየኋቸው ምርጥ ሰዎች በሙሉ አንደኛው ነህ፣ ሁሌም እንደ ወንድሜ ቆጥረሃለሁ። ነገር ግን ጆን ካየሁት በኋላ ትልቅ ፍቅር ለሱ ተሰምቶኛል። ለሱ የተሰማኝ የፍቅር ስሜት ደግሞ ችላ የምለው ስላልሆነ ወደሱ መሄድ እፈልጋለሁ ብላ ነገረችው። ሊዮ ግን ውሳኔዋን አከበረላት። ሁሌም እየወደድኩሽ ኖራለሁ፣ ውሳኔሽን አከብራለሁ አላት። ከዛ ቀን በኋላ እንደ እህትና ወንድም ሳይሆን እንደ ፍቅረኛ ሆና ከጆ ጋር መኖር ቀጠለች። እሱም በካምፓኒው ያለውን የሀብት ድርሻ አስመልሶ አጎቱንም አጋልጦት ካምፓኒው እንዳይበተን ትልቅ አስተዋጽኦን በማድረግ ትልቅ የሀብት ማማ ላይ ወጣ። ዳኒን ከትምህርት ቤት ሊያመጣት ሄዶ ህፃናቱ አሁንም አባት የለሽም እያሉ ሲሰድቧት ደረሰላትና አባት አላት፣ እኔ ነኝ አባቷ ብሎ አቀፋት። ወደ ቤትም ይዟት ሲሄድ ያንግ አይታ በጣም ተደሰተች። ቤት ሲገባም የታሸገ ፖስታ ሰጣት። የጋብቻ ፕሮግራማችን ቀኑ ተቆርጧል፣ እስከ ፍጻሜ አብረሽ ኖራለሁ ብሎ ላግባሽ ብሎ ጠየቃት።
ያንግ በደስታ እየዘለለች ጥያቄውን ተቀበለችው። ምርጡ ፊልማችንም በዚሁ ተጠናቀቀ። የፊልም ዓለም ቻናልን ሰብስክራይብ በማድረግ እንደዚህ አይነትና ሌሎችም ምርጥ ፊልሞችን እንድታገኙ ጋብዛችኋለሁ። እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። ሰላም ቆዩልኝ።